ሰላም እንዴት ናችሁ የኤርቪን ቤተሰቦች? ዛሬ እንግዲህ ስለ ብለም ኤርድሮፕ አዳዲስ መረጃዎች ይዤላችሁ መጥቻለሁኝ። ያው እንደምታውቁት ብለም ኤርድሮፕ 3 ኤሊጂቢሊቲ ክራይቴሪያ አምጥቷል ማለት ነው። ስለዚህ በዚህ ቪዲዮ እንዴት አድርጋችሁ $1 3000 ኤምፒ ፖይንት ማግኘት እንደምትችሉ አሳያችኋለሁ ማለት ነው። ከዛ በፊት ግን ኤሊጂቢሊቲ ክራይቴሪያውን ልንገራችሁና ወደ ፕሮሰሱ እናልፋለን ማለት ነው። እንግዲህ የመጀመሪያው ኤሊጂቢሊቲ ክራይቴሪያ 100,000 ቢፕ ፖይንት ወይም ደግሞ ብለም ፖይንትስ መሰብሰብ ነው ማለት ነው። ቀጣዩ ደግሞ ሚኒመም 750 ሜን ፖይንትስ መሰብሰብ ነው ማለት ነው። ወይም ደግሞ በሲዝን 1 ላይ ፕሩፍ ኦፍ አክቲቪቲ በ0.1 ቶን ከገዛችሁ ወይም ደግሞ ከከፈላችሁ ኤምፒ ፖይንት መሰብሰብ አይጠበቅባችሁም ማለት ነው። ቀጣዩና የመጨረሻው ደግሞ 2 ሪፈራል ነው ማለት ነው። እንግዲህ ሪፈራል ብዙ ኤርድሮፖች ላይ በጣም ጠቃሚ ነገር ነው። ስለዚህ እናንተ በቻላችሁት አቅም 2 እና ከዛ በላይ ሰው ለመጋበዝ ሞክሩ ማለት ነው። ስለዚህ አሁን እንዴት አድርጋችሁ $1 3000 ኤምፒ ፖይንት መሰብሰብ እንደምትችሉ አሳያችኋለሁ ማለት ነው። ምናልባት እናንተ ፕሩፍ ኦፍ አክቲቪቲ በሲዝን 1 ከፍላችሁ ከነበረ ድጋሚ 3000 ኤምፒ ፖይንት በመግዛት እናንተ የምታገኙትን የኤርድሮፕ አሎኬሽን መጨመር ትችላላችሁ ማለት ነው። ስለዚህ ወደ ፕሮሰሱ እናልፋለን ማለት ነው። እንግዲህ እንደምታዩት ይሄኛውን ማሳያችሁ በሌላ አካውንቴ ነው ማለት ነው። እንደምታዩት የኔ ሜን ፖይንት አሁን 0 ነው ማለት ነው። ስለዚህ በዚህ አካውንት እንዴት አድርጋችሁ እንደምትገዙ ራሴ ገዙ አሳያችኋለሁ ማለት ነው። ስለዚህ እንደምታዩት 0 ሜን ፖይንት ነው ያለው። ስለዚህ እርን ላይ ትገቡልኛላችሁ። እርን ላይ ከገባችሁ በኋላ ወደ ታች ዝቅ በማድረግ ኦንቼ የምትላለች ማለት ነው። ኦንቼ የምትለዋን አንዴ ክሊክ ስታረጉ እዚህ ጋር 3 ታስኮች አሉ ማለት ነው። ስለዚህ ትሬድ ኤኒ ቶክን ኢን ብለም ይላል ማለት ነው። እዚህ ጋር ይሄኛውን ትሬድ ስታረጉ ነው 3000 ኤምፒ ፖይንት ማግኘት የምችሉት ማለት ነው። ስለዚህ አንዴ ይሄን ክሊክ በምታደርጉበት ጊዜ ወደ ብለም ትሬዲንግ ቦት ወደ ራሱ ያስገባችኋል ማለት ነው። እንደምታዩት እንደዚህ ካመጣላችሁ በኋላ እዚህ ጋር ስታርት የምትለዋን አንዴ ክሊክ ታደርጉታላችሁ ማለት ነው። ክሊክ ካደረጋችሁ በኋላ አግሪ ኤንድ ኮንቲኒው የሚል ይመጣል። አግሪ ኤንድ ኮንቲኒው ትሉታላችሁ ማለት ነው። ከዛ በኋላ እዚህ ጋር ስኪፕ ማድረግ ትችላላችሁ። ዋሌታችሁን ኢምፖርት ማድረግ ትችላላችሁ። አሁን እኔ ማሳያችሁ ስኪፕ እያልኩኝ ነው ማለት ነው። አሁንም ድጋሚ ስኪፕ ትላላችሁ። ከዛ በኋላ እዚህ ጋር እንደዚህ ሲያመጣላችሁ በዝርዝር ማለት ነው ዋሌት ሚል አለ ከታች እንደምታዩት እዚህ ጋር ማለት ነው። ዋሌት ሚለውን አንዴ ክሊክ ስታደርጉት የብለም ፖይንት ወይም ደግሞ ብለም ትሬድ የምታደርጉበትን ያስመርጣችኋል ማለት ነው። ሶሎ ዋሌት ከሆነ ሶሎ ዋሌት ትመርጡለታላችሁ። ቶን ዋሌት ከሆነ ደግሞ ቶን ዋሌት። ነገር ግን የሪኮመንድ ማድረጋችሁ በቶን ዋሌት ስለሆነ ትንሽን ፊ ስለሚቆርጥ ቶን ዋሌት ታደርጉታላችሁ ማለት ነው። ቶን ዋሌት እንዳደረጋችሁት እዚህ ጋር የእናንተን የብለም ፖይንት ወይም ደግሞ ብለም ትሬዲንግ ቦት ዋሌት ይሰጣችኋል ማለት ነው። ይሄ የእናንተ ዋሌት ነው። እዚህ ጋር ታፕ ስታደርጉት በራሱ ኮፒ ይላል ማለት ነው። እንደምታዩት እዚህ ጋር ታፕ ስታደርጉት ኮፒ ያደርግላችኋል። በዚህ ዋሌት አድሬስ ቶን ትልካላችሁ ማለት ነው። ምን ያህል ቶን ካላችሁኝ $1 ቶን ማለት ነው። እናንተ $1 ቶን ወደ ቶን ኪፐር ቀይራችሁ ወይም ደግሞ እናንተ የምትጠቀሙት ዋሌት ላይ ሊቀመጥ ይገባል ማለት ነው መጀመሪያ። ስለዚህ አሁን እዚህ ጋር ወደ 0.2 አካባቢ የሚሆን ቶን ልክ ያሳያችኋለሁ ማለት ነው። አማውንት ላይ 0.2 ሳረግ እንደምታዩት ወደ 80 ምናምን ብር ነው። ስለዚህ እቺ በጣም ትንሽ ናት። እቺን ራሷን መልሰን ስለምናወጣት ሀሳብ አይግባችሁ ማለት ነው። ስለዚህ 0.25 ባድርገው ተመራጭ ነው። ስለዚህ ትራንስፈር አደርግለታለሁ ማለት ነው ወደ ዋሌቴ። ከዛ ኮንፊርም በማለት ፓስወርዳችሁን ታስገባላችሁ። ከዛ በኋላ ደን ይላችኋል ማለት ነው። እንደምታዩት እዚህ ጋር ከላይ ሴንት እያለች የተሽከረከረች ነው። ስለዚህ እሷ ስትገባ ድረስ ትንሽ እንታገሳለን ማለት ነው። ልመለስና ወደ ብለም ትሬዲንግ ቦት ልጠብቅ ማለት ነው። እዚህ ጋር ሪፍሬሽ የምትላለች እንደምታዩት ሪፍሬሽ ስታደርጉት መግባት እንደምታዩት ገብቷል ማለት ነው። ምንም አይቆይባችሁም፣ ወዲያው ነው የሚገባው። ስለዚህ ሪፍሬሽ ስታደርጉት እዚህ ጋር ያላችሁን ቶን ባላንስ ያሳያችኋል ማለት ነው። እዚህ ጋር ምንድነው የምታደርጉት እናንተ የምትገዙበትን ቶክኑ አድሬስ ያስፈልጋችኋል ማለት ነው። ያኔ ቶክን አድሬስ ደግሞ እኔ ቻናል ላይ ፖስት አድርግላችኋለሁ ማለት ነው። የዛ ቻናል ሊንክ ደግሞ ዲስክሪፕሽን ላይ ያለላችሁ። ዲስክሪፕሽኑን ነክታችሁ ከገባችሁ በኋላ የቻናል ሊንክ ላይ ከታች አስቀምጥላችኋለሁ ብለም ሜን ፖይንትስ ሊንክ ብዬ ማለት ነው። ያስቀመጥኩላችሁን ፔስት እንዳላችሁት እንደዚህ አይነት ነገር ይመጣላችኋል። ስለዚህ እናንተ የምትሉት እዚህ ጋር ሴት ባይ አማውንት የሚላለ ማለት ነው። ከታች እንደምታዩት እዚህ ጋር ማለት ነው ሴት ባይ አማውንት የሚለውን አንዴ ክሊክ ታደርጉና የእናንተን ባላንስ ያሳያችኋል። ስለዚህ እናንተ የምታደርጉት 0.15 ነው የምታደርጉት።
15 ብላችሁ ሴንድ ስታደርጉለት እንደዚህ አይነት ይመጣል ማለት ነው። ስለዚህ አሁን በሴት ባዩ 0.15 ሆኗል ማለት ነው። ቅድም ወደ አንድ ቶን አካባቢ ነበር። ስለዚህ አሁን እናንተ የምታደርጉት ባይ ነው ማለት ነው። ባይ የምትለዋን አንዴ ክሊክ ስታደርጉ ባይ የምትለዋን አንዴ ክሊክ ስታደርጉ ፕሮሰሲንግ ብሎ መጣ ማለት ነው። ስለዚህ ፕሮሰስ እያደረገ ነው፣ ይገዛልኛል ማለት ነው ወዲያውኑ። ስለዚህ ድጋሚ እናንተ እዚህ ጋር ሊያቆያችሁ ስለሚችል ባይ ትሉታላችሁ መልሳችሁ። ስገዙት እንግዲህ እንደምታዩት ዩር ባላንስ ይልና ከባላንሳችሁ ላይ እናንተ ያዘዛችሁትን ያህል ቶን ይቀንሳል ማለት ነው። እናንተ ምን ታደርጋላችሁ? ባይና ሴል የምትላለች እዚህ ጋር ባይና ሴል የምትለዋን አንዴ ክሊክ ካደረጋችሁ በኋላ ወደ ሴል ይቀየራል ማለት ነው። ስለዚህ እዚህ ጋር ሴል አማውንት ይልና 100% ይላል። ሴት ስሊፔጅ የሚለውን ደግሞ እናንተ 0% ታደርጉታላችሁ ማለት ነው። ቶሎ እንዲሸጥላችሁ ከፈለጋችሁ ማለት ነው። ስለዚህ 0 ብለን ሴንድ እናደርጋለን እዚህ ጋር እንደምታዩት። ከዛ በኋላ ተስተካክሏል ማለት ነው። 0 ሆኗል ማለት ነው ከላይ። ስለዚህ ዝም ብለን ሴል የምትለዋን አንዴ ክሊክ እናደርጋለን። ከዛ ድጋሚ እዚህ ፕሮሰሲንግ ብሎ መጣ። ትንሽ ትጠብቃላችሁ ማለት ነው ሴል ካላችሁ በኋላ። ከዛ በኋላ እንደምታዩት በራሳቸው ሜሴጅ ይልካሉ ማለት ነው። እንደምታዩት እናንተ ሴል ያደረጋችሁት እዚህ ጋር ኪሳራችሁን ያሳያችኋል። 1.99% ነው የከሰርኩት ማለት ነው ይህን ቶክን ከገዛሁኝ በኋላ። እናንተ ምን ታደርጋላችሁ? እዚህ ጋር ሜኑ የምትላለች ከታች ማለት ነው። እናንተ እስካሁን ያስገባችሁትን ቶን ዊዝድሮ ለማድረግ መልሶ ሜኑ የምትላለች እሷን አንዴ ክሊክ ስታደርጉ ከዛ መልሶ እንደዚህ አይነት ሜኑ ሲያመጣላችሁ ዋሌት የምትለዋን ክሊክ ታደርጋላችሁ ማለት ነው። ከዛ ቶን ዋሌት ትመርጡለታላችሁ። እዚህ ጋር ምን ያህል ቶን እንዳላችሁ ያመጣላችኋል ማለት ነው። እንደዚህ እኔ ያስገባሁት 0.25 ነበር ቅድም። እንዳለች አለች እቺ ሁላም አለች ማለት ነው። ስለዚህ መልሰን ይችን ወደ ራሳችን ዋሌት ዊዝድሮ እናደርገዋለን ማለት ነው። ስለዚህ እዚህ ጋር ከታች ዊዝድሮ ኤክስ ቶን ምትላለች እሷን አንዴ ክሊክ ስታደርጉ አማውንት ጻፉ ይላችኋል። እናንተ የምታስገቡት ሙሉን ነው ማለት ነው። እዚህ ጋር እንደምታዩት እኔ 0.25 አለኝ 0.25 ብዬ አስገባና ሴንድ ልላችኋለሁ ማለት ነው። ከዛ በኋላ ዋሌት አድሬስ ላክ ይላል። እኔ ወደ ቶንኪፐር ነው እንዲገባ የምፈልገው። ስለዚህ የቶንኪፐር አድሬሲን ልክላችኋለሁ ማለት ነው። ሪሲብል እና እንደምታዩት የኔን ቶን አድሬስ ልክላችኋለሁ። ከዛ በኋላ በዚህ ቶን አድሬስ ያ ቅድም ያስገባሁትን ቶን መልሰው ይልኩልኛል ማለት ነው። እንደምታዩት እዚህ ጋር እንዳረጋግጥ ነው ሚሞ የለውም። ከዛ አማውንቱ ደግሞ 0.25 ቶን ይላል። ስለዚህ ቼክ አርግ ይለኛል ማለት ነው። ስለዚህ እኔ ኮንፊርም ዊዝድሮ አለዋለሁ ማለት ነው። ስለዚህ ዌቲንግ ፎር ኮንፊርሜሽን እና እዚሁ ጋር ኮንፊርም ይላችኋል ማለት ነው። ትንሽ ትታገሱታላችሁ። እንደምታዩት ደን ብሏል ማለት ነው። ስለዚህ 0.25 ቶን ልከውልኛል ማለት ነው ወደ ቶንኪፐሬ። ስለዚህ ገብተን ቼክ እናደርገዋለን። አሁን 281 ብር ነው ያለው። ስለዚህ ሪፍሬሽ እናደርገውና ሪፍሬሽ ስናደርገው እንደምታዩት ወዲያው ነው የገባው 390 ብር ብሏል ማለት ነው። ስለዚህ ሂስትሪ ላይ ገብቼ ላሳያችሁ። እንደምታዩት ሪሲብል እና 0.25 ቶን ይላል ማለት ነው። ስለዚህ ቅድም የላኩት በሙሉ ተመልሶልኛል ማለት ነው። ፕላስ ደግሞ 3000 ኤምፒ ፖይንት አግኝተንበታል ማለት ነው በዚህ ታስክ ማለት ነው። ስለዚህ አሁን ደግሞ ብለም ላይ ትመለሱና የቅድሙ ቦታ ላይ ቅድም የነካችሁበት ስታርት ያለችሁበት ቦታ ላይ ክሌም ምትል ትመጣላችኋለች። እሷን ክሌም ስትሉ 3000 ኤምፒ ፖይንት አገኛችሁ ማለት ነው። ስለዚህ እንደምታዩት ታስኳ ራይት ትላችኋለች። ሆም ላይ ትመለሱና የራሳችሁን ኤምፒ ፖይንት ማየት ትችላላችሁ ማለት ነው። እንደምታዩት ሪፍሬሽ ላድርገው፣ ሪሎድ ፔጅ ላድርገውና ላሳያችሁ። እንደምታዩት ሪፍሬሽ እንዳረኩት 3000 ኤምፒ ፖይንት አለህ ብሎኛል ማለት ነው። ስለዚህ ይሄ አካውንት ኤሊጂብል ነው ማለት ነው። እንደምታዩት ከታች ብለም ፖይንትስ ከ100,000 በላይ ያለው ከዛ ደግሞ ከ750 በላይ ኤምፒ ፖይንት አለው ማለት ነው። እንደምታዩት ፍሬንድስ ጋም 2 ሰው ተጋብዞበታል ማለት ነው። እንደምታዩት ፍሬንድስ ይልና 2 ሰው ይላል። ስለዚህ አካውንት ኤሊጂብል ነው ማለት ነው። እንደምታዩት ምንም የሚያስጨንቅ ነገር የለም። በዚህ መልኩ አድርጋችሁ ኤምፒ ፖይንት መሰብሰብ ትችላላችሁ ማለት ነው። እንግዲህ ይሄን ይመስል ነበር የዛሬው ቪዲዮ። የቻናላችን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን በማድረግ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። እዚህ ጋር ኤፍኤክስ ሲግናል ለቅላችኋለሁ። አንዳንድ የሚጠቅማችሁን ነገሮች ስለመለቅላችሁ ስለ ፍሪ ኢንተርኔት ምናምን ሁሉንም ነገር ነው የምለቀው። ጊቫ ወይም ስለሚኖር እንግዲህ እንደምታዩት እዚህ ጋር 1 ቶን ጊቫ ወይ ነው ባለፈው የሸለምነው። ስለዚህ እናንተ ይህንን ቻናል ጆይን በማድረግ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በሌላ ቪዲዮ እስክንገናኝ ይመቻችሁ።